በእናታችሁ በምትወዱት ይሄን ቪዲዮ አድርሱልኝ። ሀይሚ አሁንም ቢሆን ቡርኬ ያላወቀው ነገር ሀይሚ ጋር የደረሰ ነገር ከባድ አለ። እጃችን የገባ መረጃን ይሄ ካልሆነ እኔ ነገ ቅጡኝ፣ የፈለጋችሁትን አርጉኝ። ምን እንደተፈጠረ ምን እንደሆነ ግን ቡርኬ አያውቅም ይሄንን ነገር እባካችሁ ሁላችሁ የምነግራችሁንና የምሰጣችሁን ማስረጃ ለቡርኬ አድርሱልኝ። ምክንያቱም ቡርኬ ጋር መድረስ ስላለበት። ስለ ኤፍሬም ተውት። ስለ ኤፍሬም እኔ ብዙ ነገር ነግራችኋለሁ። ሀይሚን ለምን እንደሚፈልጋል፣ ለምን አላማ፣ ምንድነው ፎከሱ፣ ታርጌቱ የሚለው በሙሉ እነግራችኋለሁ። ግን ይሄን አሁን የምናገረውን መልእክት በምትወዱት ሁላችሁም ሙስሊሞችም በአላህ ክርስቲያኖችም እንግዲህ በፈጣሪ በእግዚአብሔር እቺ መልእክት አድርሱልኝ። ምክንያቱም ነገ ሁላችንም የምናዝንበት ነገር ሀይሚ ላይ ሊደረግ ነው፣ ሊፈጸም ነው። ሀይሚ ዛሬ የሌለችበት ትልቁ ምክንያት ምን መሰላችሁ? ቡርኬን እንደሚያምን ሰው ቡርኬን አለሁኝ እንደሚል ሰው ሆናለች። እንግዲህ ለቡርኬ ማለት ነው። ግን እሷ አላማዋ ሌላ ነው። እንደገና ደግሞ ሀይሚን አሁን ከኛ በላይ ከአይሚሮዋና ከህሊናዋ በላይ እያስጨነቃት ያለ የደበቀችን ነገር አለ። ስፔሻሊ እቺ ልጅቷ የወለደችዋ ማነው ስሟ? እዩ ሆስፒታል እንደገባች ልትወልድ ምጥ ይዟት ሆስፒታል እንደገባች የተደወለላት ለሀይሚ ነው። ልጅቷ ልትወልድ ነው። ሆስፒታል ገብታለች። የመጨረሻ ፊሽካ ተነፍቶልሻል ሀይሚ፣ ቡርኬን ትተሽ ትወጫለሽ አትወጪም የሚል ከባድ የሆነ ዛቻ እየደረሰባት ነው። ግን ሀይሚ ይሄንን ወጥታ አልተናገረችም። ወንድሟ በገንዘብ ተገዝቷል ሀይሚንና ቡርኬን ለመለያየት ማለት ነው። ኦኬ ቡርኬ፣ ሀይሚ ያለችበት ጭንቀት አንተ አላወቅም። ከጎኗ አሁን ኦኬ፣ አንተ ነገ ላታገኛት እንደ ቀልድ አለሁኝ እያለችህ ላታገኛት ትችላለህ። ቡርኬ እስከ መቼ ነው? ነቃበል እስከ መቼ ነው በዚህ ደረጃ እነዚህን ወንዶች እየሰበሰብክ? ፍፄና ኤፍሬም መቼ ነው ለሀይሚ ወዳጅ ነው የሚያውቁት? በዛ ላይ ደግሞ አንተ ክብርህን ራሱ እንዲህ ጉንጭ ክልዬ እንትን እየገፈተረክ ምናምን ነገር ይሄን አክል የልብ ለምንድነው የምትሰጠው? ለምንድነው የምታከብረው? ኤፍሬም እኮ ምንም አይደለም፣ ተራ ሰው ነው። አንተ ያፈቀርከው የወደድከው እህቱን ነው እንጂ ኤፍሬም እኮ ሊያዝክ አይገባም። በአንተና በሀይሚ ህይወት ውስጥ ኤፍሬም መሪ ሊሆን አይገባም። ኦኬ አይገባም። ስለዚህ አሁንም ቢሆን ሀይሚ ልጅቷ ከወለደችበት ቀን ጀምሮ ከባድ የሆነ ዛቻ፣ ከባድ የሆነ ጫና እየደረሰባት ነው። ግጥም አድርጎ ገንዘብ ተቀብሎ ነው ኤፍሬም ደግሞ የእናንተን ህይወት እየረበሸ የሆነው ያለው። ሲጀምር ሀይሚ ሸውዳ ካለች፣ አሁን እንደሚመስለኝ ሀይሚ ሸውዳሃለች። ሀይሚን አንተ ራስህ ላታገኛት ትችላለህ። ቡርኬ ድረስባት፣ ንቃ። መቼ ነው የምትነቃው? ኤፍሬም እኮ በክብርክ እንዲህ እንደ ህፃን ልጅ ጭንቅላትክን እየገፈተረ ጉንጭህን እየነካካ እንደ ህፃን ልጅ ምናምን እያለ በዚህ ደረጃ እስኪናገር ክብርክ እስኪዘልቅ ድረስ ለምን እንደምትጠብቀው? ሲጀምር ፍፄና ኤፍሬም መቼ ምንም ጥሩ ስራ ቢሰሩ እኔ የሀይሚ ወዳጅ ናቸው ብዬ አላስብም። የሀይሚ ወዳጅ ከሆኑ አስታርቀዋችሁ እስኪ ጥሩ ደረጃ አያደርሷችሁ። እናንተ እንድትለያዩ ነው የሚፈልግ። ስፔሻሊ ኤፍሬም ማሻላ በጣም ከባድ ሰው ነው። የእውነት በጣም ከባድ ሰው። ምኑም በቃ ማለት ምኑንም የማታውቁት ሰው በእህቱ ይቀናል፣ በእህቱ ላይ ይቀናል። በጣም ነው የሚቀናው በእህቱ ላይ። እና እንዲሁም ደግሞ እዩ የምትባይ በአንቺ ዙሪያ ያሉ ጎረምሶችን እያስደወልሽ ሀይሚን ሰላም የምታነሻት ከወለድሽ ቆይቷል። ፎቶ ነው ትናንትና የፖሰሹ። ኦልሞስት ከወለደች ጋይስ ሳምንት ሆኗታል ከወለደች። እኛ መረጃው ሙሉ እጃችን ገብቷል፣ ደርሶናል። ከወለደች ሳምንት አልፏታል። ግን በቃ ያለው እውነታ ይሄ ነው። ሀይሚ ላይ በዚህ ደረጃ ለመቀለድ፣ ሀይሚ ላይ በዚህ ደረጃ እንደዚህ ለማድረግ፣ ይሄ ሁሉ ነገር እንደዚህ እርምጃ ለመራመድ ለምን አስፈለጋችሁ? የእውነት ለምን አስፈለጋችሁ? ለምንድን ነው አላማችሁ? ምንድን ነው? ገንዘብ ነው የምትፈልጉት? እኛ እንሰጣችኋለን እኮ። ከሀይሚ የሚበልጥ ነገር ምንም ነገር የለም። ሀይሚ እኮ የእውነት እኔ በኢየሱስ ብቻ አላቅም፣ ምን እንደምላችሁ ራሱ አላቅም። የእውነት እናንተ አሁን ሁላችንም አንድ የምንሆንበት ነው። የጨረቃ ቤተሰቦች ሁላችንም አንድ ሆነን ከነሱ ጎን ነው መሆን ያለብን። መበታተን የለብንም። ስንበታተን ለአንዱ ጥሩ ይሆንለታል፣ ለአንዱ ደግሞ እንደምታዩት ይሆናል። ይሄን ነገር ማስተካከል አለብን። አንድ ሆነን ሀይሚን ከጎኗ ቆመን ሀይሚን ልናግዛት፣ ከሀይሚ ጎን ልንቆም ነው የሚገባው እንጂ በዚህ ደረጃ እንደዚህ ልንሆን አይገባም ነው እኔ የምለው። ሁላችሁም ለሀይሚ አግዟት። ይሄን መልእክት ለቡርኬ አድርሱልኝ። ቡርኬ እየተሸወደ ነው። ሀይሚ በሌላ አቅጣጫ ፕሮሰሷን እያካሄደች ነው። ቡርኬ ሊነቃ ይገባል፣ ሊደርስባት ይገባል። እኛ የሰማነው መረጃ ስላለ ነው። እያንዳንዱ የምንላችሁ ነገር ሁሉ እነሱ ያመጡላችኋላ። እነሱ ሲያመጡት ምንም አይመስላችሁም። እኛ ግን ስንነግራችሁ ግን ልትሰሙን ፈቃደኛ አይደላችሁ። ኢቭን ካሜራማኗ እንኳን ምን አይነት አሻጥር እንደሚሰራ እኛንን የምናውቀው።
ስለዚህ ቡርኬ መቼ እንደምትነቃ ባላቅም አንተ በፍቃደኝነት እወዳታለሁ አፈቅራታለሁ የምትላት ሴት ማንም ወንድ እየመጣ እንዲጫወትባት ባታረግ ጥሩ ነው። ይሄ የመጨረሻ መልእክቴ ነው ማለት ነው። ድጋሚ ቡርኬ በዚህ ጉዳይ ላይ እኔ ሀሳብ አስተያየት ልሰጥህ አልችልም። ለጨው ለራስክ ስትል ጣፍጥ ይላል ያገሬ ሰው። ቡርኬ ለራስክ ስትል ብትጣፍጥ ይጠቅመሃል። አለበለዛ ድንጋይ ነክ ተብለክ ትጣላለህ። እውነታው ይሄ ነው። ሀይሚ እየሸወደችን ነው። ሀይሚ ሌላ አላማ ላይ ነው ያለችው። ቡርኬ አሁን በቃ ከኔ ጋር ናት ብሎ ነው የሚያስበው። ታውቃላችሁ ሀይሚ ኃይለኛ ናት። የሆነ ነገር ከያዘች አትለቅም። የሆነ ነገር በቃ ከያዘች ድብና አርጋ አትለቅም። በቃ ኦፍኮርስ ተበድላለች፣ ተገፍታለች፣ ብዙ ነገር ደርሶባታል። ግን አሁን ከጎኗ ልትሆን ይገባል። ማን ቡርኬ ድረስባት። ከነሱ ጋር እዚህ ጋር ከምትጨቃጨቅ ለሀይሚ ሄደክ ችግሯን ብትጠይቃት ይሻልሃል። እሷ ሌላ ፕሮሰስ ውስጥ ስለገባች ማለት ነው። ኦኬ ገባክ? ስለዚህ ያለው ይሄ ነው ጋይስ። ወዳችኋለሁ፣ አከብራችኋለሁ። ላይክ ሼር በማድረግ ቤተሰብ ሁኑ። ቪዲዮ እስከ መጨረሻ እዩ ጋይስ። እኛ የምናስተላልፍላችሁ መልእክት እዩ። ያለውን ነገር ከነ መረጃ ይዘንላችሁ እንመጣለን። እኛ ምንም ችግር የለብንም። እናንተ ናችሁ ድምጽ አታውጡ ያሏችሁን እንጂ የፈለጋችሁትን ሰው ድምጽ ይዘን እንመጣለን። የፈለጋችሁትን ሰው ድምጽ፣ ማስረጃ፣ መረጃ እጃችን ነፍ ነው። ግን እኛ እንዲለያዩ ስለማንፈልግ ነው ሁሉንም ነገር ይቅር ብለን የተው ነው።